ሰላም ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንደተለመደው እንግዲህ ጉብዝናቸውን እየተጠቀሙ ለኢትዮጵያ ቤተክርስቲያን፣ ለማህበረሰብ፣ ለቅዱሳን ጠቃሚ መስመሮችን ይዘው እየሄዱ የሚገኙ አገልጋዮችን ወደ ስቱዲዮ እንደምጋብዝላችሁ ይታወቃል። ዛሬ ደግሞ እግዚአብሔር አምላክ በረከትና ስጦታ አድርጎ ከሰጠን አገልጋዮቻችን መካከል የጋብስ ዓለም አቀፍ አገልግሎት ወይንም ደግሞ የጋብስ ኢንተርናሽናል ሚኒስትሪ ራእይ ተቀባይና መሪ የሆነውን ፓስተር ዳንኤል ዋልልኝን ጋብዤላችኋለሁ። ከሱ ጋር ድንቅ ቆይታ እናደርጋለን። እጅግ ትማራላችሁ፣ ትባረካላችሁ፣ ትጽናናላችሁ። ለመልካምነት ደግሞ ልባችሁም እጃችሁም እንደሚነሳ አምናለሁኝ። በዚህ ፕሮግራም የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየኝ ታሜ። እንዴት ነህ? በጣም መልካም ነው። ከረጅም ጊዜ በኋላ በስቱዲዮ አይነት መንገድ ስንገናኝ የመጀመሪያችን ነው አይደል? እውነት ነው። ምንድነው ችግሩ? ይህን ያህል ርቀት ይኸው ዛሬ ተሳክቶልና እግዚአብሔር ይባረክ። ፓስተር አሜን። ጉብዝናዬን ታያለህ? አዎ፣ ያጋጥመኛል። በዩቲዩብም ያለው አንዳንዴ ቲቪ ላይ ሲያጋጥመኛል። በጣም ድንቅ አገልግሎት ነው። ጌታ ይባርክ። ከነዛ ሀያላን መካከል ደግሞ እኔንም አስበኸኝ ምሳሌ ነው ካልከኝ እግዚአብሔር ይክበርበት ብለን መተናል። አንተም ጥሬን አክብረህ እንግዲህ ጊዜ በጣም የተጣበበ ነው። ብዙ ርቀቶችን እየሄድክ እንዳለ ይታወቃል። በአዲስ አበባም በኢትዮጵያ አራቱ ማዕዘናትም ከዛም ባሻገር በውጭም ዓለም የእግዚአብሔርን የቃሉን እውነት እግዚአብሔር ባንተ ውስጥ ያስቀመጠውን ደግሞ ይህን አገልግሎት ይዘህ እየተራመድክ ካለ ዛሬ ደግሞ ለጉብዝናዬን ቤተሰቦቼ ባንተ ውስጥ እግዚአብሔር ያስቀመጠውን መልካም ነገር ታስተላልፍ ዘንድ ደግሞ ጥሪ ሳደርግልህ ታዘህ ስለመጣ እግዚአብሔር ያክብርልኝ። በጣም ፓስተር ዳኒ ሲባል እንግዲህ በዝማሬ አይታማ የሚባለው ነገር ሰማውና በነገራችን ላይ አገልግሎት የጀመርኩት ከኳየር ነው። ከኳየር እሱም ኢትዮጵያ ውስጥ ያለ ማንም መነሻ የመጀመሪያው አገልግሎት መነሻ ነው ኳየር። እግዚአብሔር እኮ ለመሰ ጥሪውን ባይኖረ ግን መቆያ ያደርጋል። ዲሲፕሊን የምትሆንበት ኮች የምትለማመድበት ይሆናል። ግዴታ ኳየር የዜማና ድምጽ ያለው ብቻ አይደለም። ግን እኔ ብዙ መዝሙር ዘምሬያለሁ። ታውቃለህ? አይ መዝሙርም አለ አሉ እንጃ እንግዲህ ብዙ መዝሙር ዘምሬያለሁ። በእውነት በልስ ግን ድምጽ የለኝም። ይሄ ማምለጫ የለኝም። ስለዚህ አሁን ላለመዘመር ነው ድምጽ የለኝም ያልከው? በፍጹም የለኝም። ለንግግር የሚሆን ለሰላምታ የሚሆን አሁን እኔ ብዘምር ብትሰማ እያነበበብ ነው ዜማውን በግጥም አድርጎ። ጌታ ይባረክ። ፓስተር ዳኒ ዋልልኝ እንግዲህ በእግዚአብሔር ቃል ሙላት በጣም ብዙ ቦታዎች ላይ በኢትዮጵያም ከኢትዮጵያም ባሻገር እንደምታገለግል ይታወቃል። ከዛ ባሻገር እንግዲህ ቅድም መግቢያችን ላይ እንደተናገርነው ጋብስ ዓለም አቀፍ ሚኒስትሪ እሱን ደግሞ ራእይ ተቀብለህ እየመራህ እያገለገልክበት ትገኛለህና ይህ ጋብስ የሚለው በራሱ ምንድን ነው? በምንስ መነሻ ምክንያት ነው እንዲጀመር የሆነበት? ቅድም እንዳነሳውልህ ያው እግዚአብሔር ነገሮችን ማቀናበር ማቀናጀት ይችላል አይደለ? እና አንዱን ካንዱ ጋር ገጣጥሞ ራእይን መፍጠር የሚችል እሱ ነው። ስለዚህ በልጅነቴ የማያቸው አገልጋዮች ልቤን ይረብሸኝ ነበር። ለምን እነዚህ ሰዎች እንደሌላው መማር ሲችሉ ምናምን እላለሁ። ይሄ የተሰጣቸው ጥሪ ይሄ አገልግሎት የከበረ ነው። ህዝቡ ግን ሳይረዳ ቀርቶ ጫማቸውን አየዋለሁ፣ ልብሳቸውን አየዋለሁ፣ ምግባቸው አያለው፣ ልጆቻቸውን አያለውና ያ ልቤ ላይ ሸክሙ የከበደ መጣ። ከዛ ቀጥሎ ደግሞ በመጽሐፍ ቅዱስ ውስጥ ደግሞ እጥፍ ክብር እንደሚገባቸው መታሰብ እንዳለባቸው አየሁኝ። ክፍተቱ ምን ላይ ነው ታዲያ የሚለውን ነገር ሳየው እኔ አንድ 4 ክፍተቶችን አገኘሁ። በመጀመሪያ 3 ናቸው። የመጀመሪያ ያገኘሁት ክፍተት እሱ ነው። ጋብስ ብዬ ክፍተቶች የሚለውን የእንግሊዘኛ ቃል ነው የወሰድነው። ክፍተት ሳይሆን ክፍተቶች ነው ያሉት እና የመጀመሪያው ክፍተት ብለን የምናስበው የኑሮ ክፍተት አለባቸው።
አቅማቸው ቤታቸው ለትምህርት ቤት ለልጆቻቸው ለቤት ኪራይ የሚከፍሉት ሲቸገሩ እናያለን። ስለዚህ ኑሯቸው ላይ ያለውን ክፍተት መሙላት የሚል ነው። ሁለተኛው ደግሞ ክፍተት የምንለው የግንኙነት ክፍተት ነው። ይሄ ከቀደሙ አገልጋዮች ጋር፣ ከተተኪ አገልጋዮች ጋር፣ ከህዝብ ጋር፣ ከትዳር አጋሮች ሪሌሽናል የሆኑ ጋፕስ አላቸውና እሱም የግንኙነት ክፍተት የሚል እዛ ላይ ጠንክረን መስራት እንዳለብን ተረዳው። ሶስተኛው መንፈሳዊ ክፍተት ነው። ያንን የሚመጥን የተጠሩበትን ጥሪ የሚመጥን ዝግጅት ማድረግ አለባቸው፣ መማር አለባቸው። ቴዎሎጂ ኮሌጅም ገብተው ስልጠናዎችም ወስደው ስለዚህ ማስተማርም አለብን፣ ስፖንሰር ማድረግ አለብን፣ ስኮላርሺፕ የሚሰጡትን ማነጋገር አለ። እኛም ደግሞ የራሳችን ስልጠናዎች አሉ አገልጋዮችን ከማብቃት ትውልዱን ዘመኑን ያማከለ አገልግሎት እንዲሰጡ ከማድረግ አንጻር እነዚህን 3 ክፍተቶችን አየን። በኋላ ላይ ግን ደግሞ ስንሄድ እግዚአብሔር ያው ቪዥንን ያጠራ ያሰፋ ስለሚሄድ ከነዚህ ክፍተቶች ባሻገር እዚህ ጋር ደግሞ ሌላ ያገኘነው ነገር የወንጌል ስራው ላይ ደግሞ ያሉ ክፍተቶች አየንና አንጾኪያ ሙቭመንት የሚል ደግሞ ጀመረ። እሱ ደግሞ በዋናነት ይሄ አገልጋዮቹ ላይ ነው፣ ይሄ አገልግሎቱ ላይ ነው። ወይም ይሄ ወንጌላውያን ስል የወንጌል ኦፊስ ያለውን ሰው ብቻ ሳይሆን ወንጌል የሚሰሩትን በሙሉ ይሄ ደግሞ ራሱ ወንጌል ላይ ያየናቸው ደግሞ ወንጌሉ ክፍተት አለው አይደለም ማለት ወንጌል የሚሰራበት ስራ ላይ ግን ወንጌሉ በሄደበት በመጀመሪያዎቹ ዘመናት በሄደበት ልክ ስላልሄደ አንጾኪያ ሙቭመንት ብለን የአንጾኪያን ቤተክርስቲያን የወንጌል አካሄድ መድገም ብለን እዛም 4 ተልእኮችን ይዘን መንቀሳቀስ ጀመረንና GAPS ሌላኛው የኛ ጋፕስ የምትለው የክፍተቶቹ ያሉበት አሁን ቅድም እንዳልኩ የኑሮ የመንፈሳዊ ግንኙነት ክፍተት እንዳልኩ ሁሉ G የሚለው ጋድስ ወርድ የሚለው ነው። የእግዚአብሔር ቃል ላይ ክፍተት አለ የሚለው ነው። አኖይንቲንግ ነው የምንለው ወይም የተለዩለት የተጠሩበት እግዚአብሔር የለያቸውን ጥሪ አኖይንቲንጉን ለማሳየት መለየታቸውን ለማሳየት ነው። ጥሪው ላይ ያለውን ክፍተት አንዳንዱ ዝም ብሎ የተቀላቀለ አለ፣ አንዳንዱ ያው በራሱ ይገባ አለ፣ እግዚአብሔር የጠራው አለ፣ ያልተዘጋጀ አለ እና እዛ ላይ መስራት አለበት። ፒፕል ኦፍ ጋድ ነው ከእግዚአብሔር ሕዝብ ጋራ ግንኙነት ክፍተት አላቸው። የእግዚአብሔርን ሕዝብ ከመጎብኘት ከማስታጠቅ ከመመገብ ከመምራት አንጻር የሚታይ ሰርቫንትስ ኦፍ ጋድ የምንለው ነው። አገልጋይ ከአገልጋይ ጋር እርስ በርስ ያላቸው ግንኙነት ከቀደሙት ከተተኪዎች ካቻ አገልጋዮች ጋር የሚለው ነው። እነዚህን ክፍተቶች ለመሙላት ድጋሚ እንደ ስትራቴጂ GAPSን በስትራቴጂ አምጥተ ነው ያው የመጀመሪያውንም እንዳልኩ ወደ እግዚአብሔር ቃል ነው የምንሄደው። ጋድስ ወርድ ነው። ከእግዚአብሔር ቃል ምንን አገኘን? ኤናፒ አኪላ ኤንድ ፕሪስኪላ ናቸው። አቂላና ፕሪስኪላ ነው። አቂላና ፕሪስኪላ አሁን ያልኩን ሁሉ ሚይዙ ሞዴሎች ናቸው። ለምን ከነሱ በታች የነበረውን አጵሎስን ከፊት ይልቅ የእግዚአብሔርን መንገድ ሲገልጡለት ታያለ። ከነሱ ቀዳሚ የነበረው ጳውሎስን ደግሞ ሕይወታቸውን እስከ ሞት ድረስ አሳልፈው ሰጥተው ነበረ ሲል ታየዋለ። ስለዚህ የግንኙነት ክፍተቶች ላይ ታያቸዋለ። ቤታቸው ላይ ሪሌሽንሺፓቸው ላይ ጠንካሮች ስለሆኑ ብዙ ጊዜ እንደውም ፕሪስኪላን እየተጠቀሰች ፕሪስኪላና አቂላ እያለ ታያለ። አቂላ ፕሪስኪላ በቤታቸው ያለችው ቤተክርስቲያን ይላልና ሞዴል ናቸው። አገልግሎትን በጥንድ ማገልገል ሞዴሎች ናቸው። ስለዚህ የፕሪስኪላና የአቂላን ምሳሌያዊ ህይወትን መምራት አለብን የሚል ነው። ሹናማይት ሱመን ወይም ሱናማይቷን ሴት ነው። እሷ ደግሞ በዚህ በመንደራችን የሚያልፈው ይሄ እግዚአብሔር ሰው ብላ በሰገነቱ ላይ መቅረዝ፣ ጠረጴዛ፣ ወንበር ቤት እንስራለን ብላ እኛ አሁን የምናደርገው በሰርፕራይዝ ኑሮ ማሟላት መደገፍ ምናምን ከነዚህ ነው። ስለዚህ በስትራቴጂ ክፍተቶቹንም በማሳየት ጋፕስ የሚለውን ስም ነው የተጠቀምነው። እግዚአብሔር አምላክ ይባርክ ፓስተር። በጣም ተች እየተደረኩ ነው እየሰማሁ ያለሁት። ምክንያቱም ድካም አይተን የምንወቅስባቸው ብዙ መንገዶች አሉ አገልጋዮችን። ክፍተታቸውን ግን አይቶ ደግሞ ለመሙላት የሚነሱ አገልጋዮችን ማግኘት ደግሞ በዚህ ዘመን መታደል ነው በራሱ። እከሌ ወደቀ፣ እከሌ ሳተ፣ እከሌ እንዲሆነ ብቻም ሳይሆን እከሌ ደግሞ እንደዚህ ክፍተት አለበት የኑሮ የአገልግሎት እንደዚህ ብሎ የነሱ ነገር ለማቃናት አገልግሎታቸው ይሮጥ ዘንድ ይሄድ ዘንድ ደግሞ ከነሱ ጋር ከጎን መቆም መቻል ከጌታ ካልሆነ ይሄ ከባድ ነውና እግዚአብሔር አምላክ ይባርካችሁ። በጣም እየተባረኩ ስለነበረ ነው በንግግር መካከል። እንደው በዋናነት ጋፕስ
ስፔሲፊካሊ ምንድነው የሚያደርገው? ክፍተት ስንል ምንድነው? ተገልጧል። በኑሮ ሊሆን ይችላል፣ እንግዲህ አገልግሎት ላይ ሊሆን ይችላል፣ አገልግሎቱ ላይ ሊሆን ይችላል። ግን የምታደርጓቸው ነገሮች ምንድናቸው? በምታደርጓቸው ነገሮችስ ፋይናሊ ያገኛችኋቸው ነገሮች ምን አሉ? ከመደሰት ይሁን ከመጽናናት ይሁን እግዚአብሔርን ከምትባርኩበት ነገር ይሁን ምን አገኛችሁ በመላሹ? እግዚአብሔር ይባረክ። ያው መቼም ቅድም እንዳልኩ በተልእኮ ስራ ውስጥ ዋናው እግዚአብሔር ነው እና እግዚአብሔር እየሰራ ያለበት አገልግሎት ነው። ለአባባልም ሳይሆን እውነት ደግሞ እኛ ስለማንችለው እግዚአብሔር ስለሆነ የሚችለው እነዚህን ሁሉ ነገር ማድረግ ያየነው በህይወታችን ብዙ ነገሮች አሉ። አገልጋዮችን የኑሯቸውን ክፍተት ከመሙላት አንጻር እንደምታውቀው ላለፉት እንግዲህ ከ17 ከ18 ዓመት በላይ አድርገናል። ከዛ ይሄ ፍቃድ አውጥተን ያደረግነው ነው። ከዛ በፊት በነበረው ደግሞ ያለ ፍቃድ ደግሞ የሰራ ነው። በሰማይ ፍቃድ ብቻ ህጋዊ ፍቃድ ሳናገኝ የሰራ ነው አለና ከነሱ ጀምሮ ስትመለከት የብዙዎችን ቤት መግባት ችለናል። በቁጥር ባስቀምጥልህ በኑሮ ድጋፍ ማለት ቤታቸው ገብተን ያው ወንበር፣ ጠረጴዛ፣ ሶፋ በማቅረብ እነሱን በመደገፍ አልባሳት በመስጠት አንዳንድ ጊዜ 300 ሰው አንዳንድ ጊዜ 100 ሰው አንዳንድ ጊዜ 200 ሰው ምናምን እያለ 50 እያለን ያደረግናቸው ብዙ ናቸው። ይሄ በቁሳቁስ ድጋፍ ያደረግነው። አንዳንድ ጊዜ ደግሞ በተናጠል እየሄድን ያው ድሮ ሰርፕራይዝ በሚለው የቴሌቪዥን ፕሮግራም ይታወቃልና በእነሱም ያደረግነው እስካሁን የምናደርጋቸውን ነገሮችን ስታየው በግለሰብ ደረጃ የነካናቸው ከኛ እግዚአብሔር አልፎ ስጦታን ሰጥቶ ብዙዎችን የዳሰሰበት ከ1000 በላይ የሚሆኑ አገልጋዮችን ደርሰናል። ጫማ የሰጠናቸው ሊሆን ይችላል፣ በአልባሳት የባረክናቸው፣ በቤታቸው ቁሳቁስ። ይሄ እንዳለ ሆኖ ግን ደግሞ በዋናነት በቋሚነት ደግሞ እስካሁን ድረስ አሁን ባለኝ መረጃ ከ45 በላይ የሚሆኑ ሰዎችን በየወሩ በቋሚነት እግዚአብሔር ድጋፍ ያደርጋል በእኛ በኩል። ወይንም ደግሞ በምን እንደምታስቀም አገልጋይ ይደገፍም ይሉሃል አንዳንዶቹ። ግን ጌታ ስለሆነ ጌታ ማይደግፈው የለም። እኛ ስላልሆነ ቢቀበሉት ይሻላል። ግን በየትኛውም እኛ ሰርፕራይዝ ነው የምንለው። የሰርፕራይዝ የየወር ስጦታ አላቸው። በየወሩ የገንዘብ ማለት ነው። ገንዘብ በየወሩ ከፍተኛው 30 ሺህ በየወር ነው ያገኛለ። 21 ሰው አካባቢ 15 ሺህ በየወሩ ያገኛሉ። ሌሎቹ 5 ሺህ 6 ሺህ 3 ሺህ ለምን ከኛ ጋር ሊያግዙ ፈቃደኛ የሆኑ ሰዎች በየወሩ ሊረዱ የሚችሉ ሰዎች የሚችሉትን አቅም ያከል እና ከ45 በላይ የሚሆኑ ሰዎች በየወሩ አሁን በቋሚነት ሚሽነሪዎች በየክፍለ ሀገሩ በየቦታው ያሉ ሰዎችን እግዚአብሔር በእኛ አልፎ እነሱን በየወሩ ቤታቸውን ያጽናናል፣ ያበረታል፣ ይደግፋል። ልጆቻቸውን የሚያስተምሩልን አሉ። ልጆቻቸውን ትምህርት ቤት የቀለም ትምህርት ቤት ገብተው ሲማሩ የሚረዷቸው በየወሩ አሁን እንኳን ክረምት ነው ተብሎ እንኳን አናቋርጥም ክረምትም ቢሆን ልጆች ወጪ ያለባቸው ብለው የቀጠሉልን አሉና በዛም እግዚአብሔር ይመስገን የበርካታ አገልጋይ ልጆች እየተማሩ ነው ያሉት። ያንንም እናያለን። እኛም የአገልጋይ ልጆች ቀን የሚል እናዘጋጃለን፣ ድጋፍ እናረጋለን። በአዲስ አበባ ብቻ ሳይሆን ከአዲስ አበባ ውጪ እየሄድን የአገልጋይ ልጆችን ያልተጫወቱት ጨዋታዎች ካሉ እንዲጫወቱ መጫወቻ ስፍራ በመውሰድ በማዝናናት በስጦታ ደግሞ የትምህርት ቤት ቁሳቁስ በማሟላት ሁሉ ጊዜ አመቱ መግቢያ ላይ እናደርጋለን። በተለያየ ጊዜ እናደርጋለን። በቅርብም የክርስቲያን ልጆች ፌስቲቫል የሚል ከቦሌ ቃለ ሕይወት ጋር በመተባበር አድርገናል። አገልጋይ ልጆች መተው ያልተጫወቱ ጨዋታ ካለ እንዲጫወቱ ነውና በቅርቡ አንዲት እህት ቢሮዬ መጣች። ወጣት ልጅ ነች እና እኔ አላስታውስም፣ ግን ስትነግረኝ ትምህርት ጨርሼ አሁን ስራ ላይ ነኝ አለች። ትልቅ አበባ ነው ይዛ የመጣች፣ በጣም ትልቅ አበባ እና ምን አስበሽ መጣች ስላት እኛ ልጅ ሆነን አለች፣ እኔና ወንድሜ ልጅ ሆነን ለመጀመሪያ ጊዜ መጫወቻ ቦታ ወስደ ያጫወትከን አንተ ነህ፣ የአገልጋይ ልጆች ናችሁ ብላ። እኔ አላስታውስም ለመናገር፣ ግን ብዙዎቹ እንደዚህ ይመሰክሩልሃል። በየጊዜው ላይ የምታገኛቸው አንድ ልጅ አስታውሳለሁ። እኛ ቤት መተ በጊዜ መተ
ለበዓል ሰተህናል አባቴ አገልጋይ ነበር ሞቶ ነው አለኝ እና ቦሌ ጋዚ ጋር ቀጥሮኝ ነው ከዛ ምን ሰጠኝ መሰለ ለአገልግሎታችሁ ብር መስጠት ፈልጋለሁ አሁን ጥሩ ስራ ነው ያለኝ ብሎ 15000 ብር ለሚኒስትር ሲያስገባ አስታውሳል የሆነ ዘመን ላይ የሰራው ስራ እንደዚህ ሲያፈራ ማየት ትልቅ ነገር ነውና ያቺ ምህት ወጣት ልጅ ነች መሰከረችልኝ እና በልጅነታችን መጀመሪያ ጫወታ የተጫወት ነው አንተ ይዘህን ሄደህ ነው አለችኝና የኑሯቸው ላይ እናግዛቸዋለን ብዙዎቹን መንፈሳዊ ክፍተቶቻቸው ላይ ስኮላርሺፕ እንፈልጋለን ስፖንሰር አድርገን በማስተርስም በዲግሪም በዲፕሎማ ይማራሉ አገልጋዮች እኛም ደግሞ እንዳልኩ ስልጠናዎችን በየቦታው ላይ እንሰጣለን የራሳችን ሆነ እግዚአብሔር የሰጠን ትምህርቶች አሉ እነሱን እናስተምራል ብዙ ቦታዎች ላይ በጣም ፍሬያማ ሆነን ብዙዎቹ የተለኩበት የተለወጡበት ነው ከግንኙነት አንፃር ያስታረቅናቸው የተጣሉ የነበሩ እርስ በርስ አገልጋዮች ባለትዳሮች ልጅ ከአባቱ ጋር የተለያዩበትን እሱ ወደ ሚዲያ ይዘው ማትመጣው በውስጥ የሚያልቅ ስራዎች ብዙ ነው የተሰራውና በጣም በርካታ የሆኑ ስራዎችን የታሪክ ባለቤት የሆነው ጌታ ሲሰራ ተመልክተናል እግዚአብሔር አምላክ ይረዳቸዋል ፓስተር እንግዲህ የጉብዝናን ፕሮግራም የምትከታተሉ ቅዱሳን በኢትዮጵያም ከኢትዮጵያም ባሻገር የምትገኙ እንደዚህ አይነት ልክ እንደ ጋብስ ኢንተርናሽናል ሚኒስትሪ አይነት ለአገልጋዮች የሚቆም ክፍተታቸውን አይቶ ደግሞ በክፍተታቸው የሚገባ መደረግ የሚገባውን ነገር ሁሉ የሚያደርግ ሚኒስትሪን ሰፖርት ማድረግ ማገዝ ማገልገል ከጌታ የምታገኙት ዋጋ ነውና ሁላችሁም በዚህ ሚኒስትሪ ላይ አሻራችሁ እንድታስቀምጡ በጌታ ፍቅር ጥሪ ያደርጋለሁ ከስክሪኑ በታች የፓስተር ዳኒን ስልክ ስለማስቀምጥላችሁ ኮንታክት እንድታደርጉት ጥሪን አቀርብላችኋለሁ እንደው ፓስተርዬ ዘመቻ አንጾኪያ ብላችሁ ደግሞ ሰፊ እንቅስቃሴ ያደርጋችሁ ነው የወንጌል ስራዎችን እየሰራችሁ እንደሆነ ይታወቃል ዘመቻ አንጾኪያ ብላችሁ ያው ሰሜንን ነው ትኩረት ያደረጋችሁት ለምንድን ነው ሰሜንን የመረጣችሁት በነገራችን ላይ የኛ ትኩረት ሙሉን ነው ሙሉ ኢትዮጵያ ነው አንጾኪያ የሚለው ስያሜ በእውነት ኢትዮጵያ ውስጥ አንጾኪያ እንዳለች እኔ አላውቅም ነበር አንጾኪያ የምትባል ከተማ የመጽሐፍ ቅዱሷን ነው አንተ እኔ የመጽሐፍ ቅዱሷን የሶሪያዋን አንጾኪያን ነበር ማቃት እና ምክንያቱም እሱ ላይ ነበረ እግዚአብሔርም ራእይ የሰጠን እና ያቺን የአንጾኪያን ቤተክርስቲያን የወንጌል አካሄድ መድገም ብለን ነበር የተነሳ ነው እንደምታውቀው ያቺ የመጽሐፍ ቅዱሳችን ላይ ሐዋርያት ሥራ 19 ጀምሮ የተተከለችው አንጾኪያ ቤተክርስቲያን ዩኒክ ነች እና የመጀመሪያው አህዛብና አይሁድ ባንድ ላይ ያመለኩባት ቤተክርስቲያን ናት ጳውሎስ እግዚአብሔር ለጠራው የአህዛብ ሐዋርያ ሆኖ በትክክል ስራው መስራት የጀመረበት ስፍራ አንጾኪያ ነች በርናባስ ሂድና ጣራ ተብሎ መጥቶ በአንጾኪያ የነበረውን ነገር አይቶ ጸጋን የሞላበት ሰው ስለነበር መንፈስ ቅዱስ የሞላበት ሰው ስለነበር በርቱ ብሏቸው ሐዋርያቶቹ ሲልኩት ያው ሰልል ብለውት ነው የላኩት ለምን እሱም የቆጵሮስ ሰው ስለሆነ እንዲያየው ግሪክንም ስለሚናገር እዛ ያለውን ነገር አጥና ብለውት ነው ግን እሱ ወደ ሐዋርያቱ ሳይሆን የተመለሰው ሐዋርያው ጳውሎስን ፍለጋ ነው ወደ ጠርሴስ ሄዶ በዛ ቦታ ላይ ትልቅ ስራ መስራት ይቻሉት እና እቺ ቤተክርስቲያን የተከሉት ሰዎች እነማን ናቸው ስንል ሐዋርያቶቹ አልተከሏትም ጳውሎስ አልተከለም በርናባስ አልተከለም መጽሐፍ ቅዱሳችን እንደሚናገረው ስማቸው ያልተጠሩ ከቀሬናና ከቆጵሮስ የመጡ አንዳንዶችም ወደ አንጾኪያ ወርደው ለግሪክ ሰዎች ሰበኩ ነው የሚለውና አንዳንዶች የተባሉ ስመጥር ያልሆኑ ሰዎች ግን ስመጥር የሆነ ስራ እግዚአብሔር የሰራባቸው ሰዎች የተከሏት ቤተክርስቲያን ነችና የተበተኑ ሁሉም ሐዋርያት ሥራ 11-19 ላይ ሲናገር እንደምታየው ቃሉን ለአይሁድ ብቻ እየሰበኩ ዞሩ ይላል የተበተኑትም ቃሉን ለአይሁድ ብቻ እየሰበኩ ዞሩና እዛ ሐዋርያት ሥራ 8 ላይ የተበተኑት ሰዎች ይሁዳ ሰማሪያ ብለው ከዛ በኋላ ለአይሁድ ብቻ እየሄዱ ያለ ነው አንጾኪያ ላይ ሲደርሱ ለግሪክ ሰዎች በአላማ ሰበኩላቸው ለአሕዛብ ብለው ለምን ሐሳባቸው የነበረው ቃሉ ለአይሁድ ብቻ ነው መሰበክ ወንጌል ለአይሁድ ብቻ ነው ክራይስት የሞተው ለአይሁድ ብቻ ነው የሚል አስተሳሰብ ነበራቸው ለዚህ ነው ጴጥሮስን እንኳን ቆርኔሌዎስ ቤት ለምን ገባ አብረ ለምን በላ ብለው ሲከሱት ምታየው አሕዛብ ጋር ያላቸው ግንኙነት ስቲል አጥብበው ነበር እነዚህ ስመጥር ያልሆኑት ግን እግዚአብሔር የሰራቸው ሰዎች በአላማ ወደ አንጾኪያ ወርደው ለግሪክ ሰዎች ወንጌልን ሰበኩ ይላልና ይሄ
አዲስ የሆነውን የወንጌል አካሄድን በዘመናችን ላይ እኛም መድገም አለብን። ከዛ በኋላ አይደል እስከ ምድር ዳርቻ የሄደውን የወንጌል ጉዞ ሶስቱንም ሐዋርያዊ ተልእኮ የተነሳው ከአንጾኪያ ነው። መንፈስ ቅዱስም ለጠራዋቸው ስራ በርናባስና ሳውልን ለዩልኝ ብሎ ስራ የተጀመረው ከዛ ነው እና ያቺን ቤተክርስቲያን ሞዴል ቸርች ነች እና በዛ አቅጣጫ በሁሉም አቅጣጫ ላይ እንሰራለን። ነገር ግን ኦፊሳችን ያለበት ቦታ ላይ እግዚአብሔር ስለሆነ ታሪክን የሚሰራው እንዳልኩ ወደዛ ስንገባ አዲስ የኦፊስ ቦታ ቀይረን ስንገባ እዛ የአንጾኪያ ሰዎች አገኙኝ እና የአንጾኪያ ሰዎች እውነቱ መናገር ጥሩ አይደል ሲያገኙኝ አንተ በእኛ ስም ሚኒስትሪ ጀምረ አንጾኪያ እንዴት ነው ማታየው አሉ። ምንድናት አንጾኪያ አልኳቸው። አንጾኪያ ሙቭመንት ብለ ጀመርከው ምንድነው? የመጽሐፍ ቅዱስ አገር አለን ስንሰማ እዛ ስልጠና አደረግን። ሁሉንም እዛ ያሉ አገልጋዮችን ጠራን። በእኛ ቢሮ ላይ ለ3 ተከታታይ ቀን አደረግን። ከዛ በኋላ እግዚአብሔር ታላቅ ስራ ሰራ። ከነሱም ውስጥ መካከል ቅድም ከነገርኩ ከ45ቱ መካከል እዛ አካባቢ ያሉ በዛ ኤሪያ ላይ የሚሰሩ ሚሽነሪዎችን ሰፖርት ማድረግ ጀመርን። ስራዎች ላይ መጽሐፍ ቅዱስ በመስጠት ያው እንደምታውቁ መጽሐፍ ቅዱስ እናሰባስባለን፣ እናሰራጫለን። ሰው መግዛትም ስለማይችል ስርጭት በሌለበት ስፍራዎች እናደርጋለን። በዛ ማገዝ በተለያየ ነገር ማገዝ ጀመረን። ደግሞ ሰሜን ላይ ያለውን ደግሞ አሁን ክፍተት እናያለን እና ሰሜኑ ላይ ወንጌል መሰራት እንዳለበት እናምናለን። እግዚአብሔር ራሱ ነው ያስገባን እንጂ እኛ በአላማ ሰሜን እንሂድ ብለን አይደለም ለለስ። ስለዚህ ዘመቻ አንጾኪያ ብቻ ሳይሆን ኔክስትም ወደ ምስራቁም ወደ ደቡብም ወደ ምዕራቡም እንግዲህ ይሻገራል ብለን እናምናለን። በብዛት እኮ የወጣናቸው እንደሱ አይነት ቦታዎች ነው የምንሄደው። እንደውም እኮ ሰሜን ትንሽ ነው የሄድነው፣ ግን አንጾኪያ ነው ሁኔታው ገጠመኝ ከስሙ ጋር ሀገሩ ተገኘና እንጂ አንጾኪያ እንቅስቃሴ በውጭ ሀገርም አንጾኪያ በሰሜንም በደቡብም በምስራቅ ግን አንጾኪያ ሙቭመንት የኛ የሚኒስትሪው ስያሜ ስለሆነ ነው እና ከዚች ኢትዮጵያ ካለችው አንጾኪያ ጋር ሜድሰ የተነሳ ነው። ከዛችኛው ተረርተናል ፓስተር። እግዚአብሔር የተባረከ ይሁን። በቀጣይ ጋፕስ ሚኒስትሪ ምን ለመስራት አቅደዋል? ኢንተርናሽናል ነው፣ ራዕዩ ሰፊ ነው ይታወቃል። ግን ምን አሁን እስካሁን ድረስ የመጣባቸው መንገዶች አሉ? ዋትስ ኔክስት? በቀጣይስ ምን የሚያስባቸው ነገሮች አሉ? ሲቀጥል ቅዱሳን በኢትዮጵያም ከኢትዮጵያም ባሻገርም ያሉ በአብያተ ክርስቲያናት አመራር ውስጥም ያሉ ቅዱሳንም ጭምር እንዲሁም ደግሞ በተለያየ የንግዱ ሴክተር ላይ የተሰማሩ በርካታ ቅዱሳኖችም ስላሉ ስለ ጋፕስ ሚኒስትሪ እንዲያውቁ ለምትፈልገው ነገር ምንድን ነው? ሁለቱን አያይዘ መልስልኝ ፓስተር። እሺ የመጀመሪያው በቀጣይነት የምናስበው የጀመርናቸውን ነገሮች ማጠናከር ነው። እንዳልኩ ብዙ አገልጋዮችን ማገዝ እንፈልጋለን። ይሄ እገዛችን መልክ ባለው መልኩ ማድረግ እናስባለን። ብዙ ጊዜ ላይ እንደ ኢትዮጵያ ብዙ ሰዎች አሁን ጥናት ቢደረግ ደስ የሚለኝ እንደገና መሰራት አለበት። እኛም በቀጣይ መንሰራው ይሄ ለጋሽ የሆነ ሰጪ የሆነ ማህበረሰብ ማስነሳት አለብን። ባየሁት እኔ እንግዲህ ለብዙ አመታት በጋፕስ ሚኒስትሪ ላይ እንደሰራ ሰው ብዙ ቤተ ክርስቲያን ብዙ ኮንሰርቶች ብዙ መዝሙር ምርቃት መጽሐፍ ምርቃት ላይ እንደቆመ ሰው ደግሞ እና የሰውን የመስጠት ትሬንድ ይሄ በቋሚነት ቀጣይነት ባለው በወርድ ድጋፍ በማድረግ ደረጃ ላይ እኔ ባለኝ መረጃ ሰጪዎች አይደለንም ብዬ ነው ማስበው። ለምን ብዙዎቹ ይጀምራሉ ከ3 ዙር በላይ አይሄዱም። አንዳንዱ በአንድ ዙር ነው የሚያቋርጠው። ይሄ በሀገር ውስጥ ብቻ አይደለም ከኢትዮጵያ ውጪም እንደ ጋፕስ ኢንተርናሽናል ሚኒስትሪ ነው። በአሜሪካም ኢንተርናሽናል ሚኒስትሪ ስለሆነ ፍቃድ አለን። እዛም ባደረግናቸው ብዙዎች እንደ ወቀሳ ይቁጠሩብኝና ብዙ ሰው ፕሮሚስ ገብቶልን የቀጠሉ 5 ሰው ናቸው። እንደ ኢትዮጵያ በኢትዮጵያ ግን ያለ ሰው በቋሚነት የሚደግፍ ብትለይ አንድ ሰው ላነሳል ይችላል እንጂ የለንም። ስለዚህ እንደ ኢትዮጵያ መስጠት ላይ መለገስ ላይ መልካም ማድረግ ለሌሎች ማካፈል ላይ ብዙ መሰራት አለበት ብዬ አስባለሁ። እዛ ላይ እኛም
ጠንካራ ስራው አሁን ወደ ህዝብ ስታመጣ ለምን ታሳያላችሁ ምናምን ይሉ አንደኛ እኛ አይደለን የምንሰጠው ማሳየት ግዴታችን ነው ሁለተኛ ነገር ይጋባል ብዙዎች እኮ ከኛ በኋላ አሁን ብዙ ተነስተዋል በመስጠት ያው ሚዲያውም ኢንፍሉዌንስ አድርጓቸው የመጡ ሰዎች አሉ በእኛ ስንጀምር እኔ እስከማውቀው በሚዲያ ብዙ አልነበረም የመጀመሪያ ከሚባል ሰርፕራይዝ የመጀመሪያ ነበር እኔ ማውቀው ግን ያው ሌሎች ደግሞ ሳይታዩ የሚያደርጉ ብዙ አሉ በሚታየው ደረጃ ነው ያልኩክና ከዛ በኋላ ግን በሚታየው ደረጃ በጣም በርካቶች መጥተዋል ለምን የሚታየው ነገር ይዛመታል ይጋባልና ያንን መልካምን ማድረግን በተመለከተ አገልጋዮችን መርዳት የአገልጋይ ልጆችን መደገፍ እንደገና ደግሞ ማንኛውንም ሰው ሁሉ ይልቁኑ ለሃይማኖት ቤተሰቦች ስለሚል ያንን እንጫናለን ደፋ አርገን እንሰራለን እንጂ ለሁሉ ነው እኛ የምናደርገው በየጊዜው ጎዳና ላይ ያሉ ሰዎች እናበላለን እናለብሳለን ከውጭ ሀገር ነው ልብስ የተላከልን ምናለብሳቸውና እነዚህን ስራዎች አጠናክረን መቀጠል እናስባለን በዚህ በድጋፍ ዙሪያ ላይ በመርዳት በመለገስ ዙሪያ ላይ አገልጋዮችንም ከአገልጋይ ውጭ ያሉ የአገልጋዮችንም ቤተሰቦችን የበለጠ ተጠናክረን በቋሚነትም ገንዘብ ገቢ ሊያገኙበት የሚችሉትንም ነገሮችን ሊረዱን የሚችሉ ሰዎችን እያነጋገርን ፕሮጀክት እየቀረጸን ይበልጥ መስራት በቀጣይ እናስባለን መንፈሳዊ ክፍተቶቹም ላይ እንደዛው ነው የምናስበው ስልጠናዎችንም መጽሐፍ እየጻፍን ያለነው አሁን እግዚአብሔር ቢረዳን በጣም ጠንካራ የሆነ ቤተክርስቲያንን ግለሰብን ለተፈጠረበት ዓላማ እግዚአብሔር ላየው እሱ ቅድሚያ ላየው ነገር ያንን አይቶ እንዲነሳ እግዚአብሔር ያየውን አይቶ የእግዚአብሔርን ተልእኮ ብሎ እንዲጀምር የራሱ እንደሌለው አውቆ ለይቶ እንዲንቀሳቀስ የሚያደርግ ለአገልጋዮችም ለህዝብም የሚጠቅም መጽሐፍ እያዘጋጀን ያለነው በዛም መጽሐፍ ብዙዎችን እንደርሳለን ብለን እናስባለን በመንፈሳዊ አቅጣጫ ላይ የሚማሩ አገልጋዮችን ለማስተማር አሁንም እግዚአብሔር ይረዳናል እዛ ላይ እንንቀሳቀሳለን ከዛም ባለፈ በአንጾኪያ ሙቭመንት ላይ እኛ አራት የመተልኮ ብለን ያዝናቸው አሉ የመጀመሪያው መርዳት ነው ያኛው አገልጋዮች ላይ ይሄ ግን ማንኛውንም ማህበረሰብ መርዳት ነው በአንጾኪያ ትዝካለ ሐዋርያ ሥራ 11 ላይ አጋቦስ የሚባል ነብይ መጥቶ በይሁዳ ራብሊዮ እንደሆነ አመለከተልና የመጀመሪያ የሰጣቸው አንጾኪያ ነች ለእናት ቤተክርስቲያን ለኢየሩሳሌም ድጋፍ ሁሉም የበኩላቸውን አዋተው የሚችሉትን አዋተው ነው የላኩትኛም አሁንም አዋተን ብዙዎችን መድረስ እንችላለን የሚል መርዳት ላይ ያለን ሁለተኛው የምንለው ደግሞ መስበክ የምንለው ወይ መድረስ የምንለው ነው በአዲስ ስትራቴጂ ወደ አንጾኪያ ወርደው ለግሪክ ሰው በግሪክ ቋንቋ በአውዱ በዘመኑ ባለን አፕሊኬሽኖችን በመስራት ሚዲያውን በመጠቀም አዳዲስ ስትራቴጂ በመንደፍ እናደርጋ ሚዲያ ላይ በጣም እንጠቀማለን ብዙ የሚዲያ አካውንቶች አሉን እዛ ላይ የምናደርገው አዲስ ነፍሳትን ለመማረክ ነው የተለያዩ ስራዎች እዛ እንሰራለን ሶስተኛው መመከትና ማጥቃት የሚል ነው እሱም ያው ሐዋርያ ሥራ 15 ላይ እንዳለው ካልተገረዛችሁ አትድኑም ብለው ሐሰት ትምህርት ሲያመጡ እነ ጳውሎስ የመመከትን ስራ አንጾኪያ ቤተክርስቲያን እንዳደረገች ቤተክርስቲያንም እንደደገፈቻቸው ያንን የማድረግ የመጨረሻው መሪነት ላይ ወንጌል ተኮር መሪዎችን ማስነሳት ላይ እዛ ላይ ትኩረት ሰጥተን እንሰራለን በቀጣይም በርካታ ቦታዎች ላይ ጥሪዎች አሉ ስልጣና እንድንሰጥ በጣም ብዙ አሁን እንኳን ባህር ዳር ጠርተውናል ደሴና ኮምቦልቻ አድርገን ነበር ድገሙልን ብለውናል የተለያዩ በዚህ አመት ላይ ብዙ ቦታዎች መሄድ አልቻልንም እንደምታውቀው በሀገራችን ከሰላም ማጣት ጋር በተያያዘ ነገር ግን ሄደን ማሰልጠን የተጠራንባቸው ብዙ ቦታዎች አሉ አንጾኪያን ጨምሮ አንጾኪያን አልሄድንም እስካሁን እና ጠርተናቸው አሰለጠነን እንጂ መሄድ ስለማችል ሰላም ስላልሆነ አንዳንድ ቦታዎች ላይ አልሄድንም ተጠናክሮ እነሱን ማጠናከር የያዝናቸውን ራዮችን መቀጠል እንፈልጋለን ከፊታችን ግን በዓል አለ እንደምታውቀውኛ ሁሉ ጊዜ በበዓል ድሆች እናስባለን አገልጋዮች እናስባለን የአገልጋይ ልጆች እናስባለን እና በዚህ ላይ የአዲሱን አመት ምክንያት በማድረግም ደግሞ ያሰብናቸው ሰፋፊ የሆኑ ፕሮግራሞች አሉ ብዙ ቤቶች ሰርፕራይዝ ለማድረግ ብዙ አገልጋዮችን ለመጎብኘት አቅደናል እንደሱ አለን አመቱ ግን ከዚህኛው የተሻለ እንደሚሆን እናምናለን ፓስተር ዳኒ እግዚአብሔር ዘላለምን ይባርክ ራእይን አገልግሎትን ቤትን ይባርክ በጣም ደስ ብሎኛል ብዙዎች እንደተባረኩ ልባቸው እንደተነካ ለመልካም ነገር ደግሞ እንዲነሳሱ እግዚአብሔር አንተን ምክንያት እንዳደረገ አምናለሁ ስለዚህ ከጋብስ ኢንተርናሽናል ሚኒስትሪ ጋራ እንግዲህ ጉብዝናም አለ ቅዱሳኖችም እንዳሉ አምናለሁኝ እግዚአብሔር አምላክ ያሰፋ ያበዛ ብዙዎችን የምደርስ ደግሞ ነገ ትልቅ ማዕከል
በቃ ለዚህ የሚሆን ትልቅ ማዕከል እግዚአብሔር አምላክ እንደሚያዘጋጅ ደግሞ አምናለሁ። መልካም እንደሚሆን ተስፋ እናደርጋለን፣ ደግሞ እንጸልያለን። ጊዜን ደግሞ ሰውተህ ስለመጣ ይሄን መሰለ ደስ የሚል እግዚአብሔር አምላክ የሚወደው ለቅዱሳን መነሳሳት ምክንያት የሚሆን ደግሞ ሐሳቦችን ስላጫወትከን እግዚአብሔር አምላክ ይባርክ። አሜን። ከልብ ነው የማመሰግነው። ተባረክ ፓስተርዬ። የተወደዳችሁ የጉብዝናዬ ቤተሰቦቼ ከጋብስ ኢንተርናሽናል ሚኒስትሪ ራዕይ ተቀባይና መሪ ከሆነው ከፓስተር ዳንኤል ዋለልኝ ጋር ሳደርግ የነበረውን ቆይታ በዚህ አጠናቅቄያለሁ። እጅግ እንደተባረካችሁ እንደተጽናናችሁ ልባችሁ እንደሞቀ ለመልካም ነገር ደግሞ እንደጀገነ አምናለሁኝ። ከጋብስ ኢንተርናሽናል ሚኒስትሪ ጎን መቆም የምትፈልጉ ሰዎች እንግዲህ ከስክሪኑ በታች የፓስተር ዳንኤል ስልክ አስቀምጥላችኋለሁ። በመደወል ማድረግ የምትችሉትን ያቅማችሁን ያህል በገንዘብ ሊሆን ይችላል፣ በቁሳቁስ ሊሆን ይችላል፣ መጽሐፍ ቅዱስ በማቅረብ ሊሆን ይችላል አብራችሁ እንድትሆኑ በጌታ ፍቅር ጥሪ አድርጋለሁ። ከዚህ ባሻገር ሐሳብ ካላችሁም አስተያየት ካላችሁም መመካከር የምትፈልጉባቸው ሁኔታዎችም ካሉ ለአገልግሎት ደግሞ መጋበዝም ብትፈልጉ ኮንታክት አድርጉት። እንደዚህ አይነት አገልግሎቶችና አገልጋዮች ሰፖርት ሊደረጉ ይገባል። ወዳችኋለሁ። እንግዲህ ሳምንቱ የተባረከ ይሁንላችሁ። ሳምንት ከሌላ እንግዳ ጋር እንገናኛለን። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ይህ ጉብዝናዬ ነው።